እንኳን በደህና መጣችሁ። ዛሬ የምንገባበት ውይይት እውነት ለመናገር አእምሮን ትንሽ የሚያናውስ ነው። በጣም ስለ ዘላለም፣ ስለ ጊዜና ህዋ እናስባለን። ግን እነዚህ ጽንሰ ሐሳቦች ምንድን ናቸው? ዛሬ የምንመረምረው አንድ ጽሑፍ አለ። በነገራችን ላይ መነሻው የኮሪያ ስነ መለኮታዊ ጽሑፍ ነው። ስለዚህ አንዳንድ አገላለጦች ለየት ሊሉ ይችላሉ። እውነት ነው። እናም ይህ ጽሑፍ የሚለው የእኛ እውነታ እና የእግዚአብሔር እውነታ ሁለት ተለያዩ ነገሮች ናቸው ነው። ልክ እንደ ሁለት ተለያዩ ዓለማት። በትክክል። እና የዛሬው ጥልቅ ምርመራችን ዋና ጥያቄ ይሄ ነው። እነዚህ ሁለት ዓለማት የማይለወጠው ዘላለማዊነት እና እኛ የምንኖርበት ተለዋዋጭ ጊዜና ህዋ እንዴት ነው የሚገናኙት? እና ያ ግንኙነት ስለ ፍጥረት ዓላማ ምን ይነግረናል የሚለው ነው። አዎ፣ እስቲ እንጀምር። ጸሐፊው ዘላለማዊ ወሰን የለሽነት ብሎ ከሚጠራው ጽንሰ ሐሳብ እነሳ። እሺ፣ ይህ ምንድን ነው? ብዙ ጊዜ ዘላለም ስንል የማያልቅ ጊዜ ይመስለናል። ልክ እንደ አንድ መንገድ መጨረሻ የሌለው። አዎ። ግን ይህ ጽሑፍ የሚለው ነገር ፈጽሞ የተለየ ነው። ዘላለማዊ ወሰን የለሽነት ከጊዜና ከህዋ ሙሉ በሙሉ ውጭ የሆነ የህልውና ሁኔታን ነው የሚያመለክተው። የእኛ ዓለም ዝርጋታ አይደለም ማለት ነው። በፍጹም። ሕጎቹ በሙሉ ሌሎች የሆኑበት ፍጹም የተለየ አውድ ነው እና ጸሐፊው አበክሮ እንደሚለው ይህ እግዚአብሔር ብቻ የሚኖርበት አውድ ነው። እሺ፣ እዚች ጋር ላቆመሽ። ጊዜ የለም፣ ህዋ የለም፣ ምንም የለም። ራሱ በጣም ይከብዳል። ጽሑፉ ላይ አንድ በጣም አእምሮን የሚያዞር ነጥብ አለ። የትኛው? በዚህ አውድ ውስጥ መኖርና አለመኖር የሚሉት ቃላት ትርጉም የላቸውም ይላል። ይሄ ማለት እኮ እኛ የምንጨነቅባቸው መሰረታዊ ጥያቄዎች ይሄ ነገር አለ ወይስ የለም የሚሉት በእግዚአብሔር አውድ ውስጥ ትርጉም የላቸውም ማለት ነው። በትክክል። የሐሳቡ ዋና ነጥብ ይኸው ነው። ያው የእኛ እውነታ በሙሉ የተገነባባቸው ጽንሰ ሐሳቦች እዚያ ዋጋ ያጣሉ። ዋው! እና ሌላው ወሳኝ ባህሪው ደግሞ አለመለወጡ ነው። አለመለወጡ? አዎ። ጸሐፊው እንደሚሞግተው ፍጹም የሆነ ነገር ሊለወጥ አይችልም። ምክንያቱም ለውጥ ማለት ወይ ወደ ተሻለ ነገር መሄድ ነው ወይም ወደ ባሰ ነገር መምጣት ነው። ሁለቱም ደግሞ መጀመሪያ ላይ ፍጹም እንዳልነበር ያሳያሉ። ልክ ብለሃል። ፍጹምነት አይለወጥም። ልክ እንደ ሂሳብ ቀመር ነው። 2 ሲደመር 2 4 ነው። ዛሬም ነገም አይለወጥም። አይለወጡም። የዘላለማዊው አውድ ባህሪ እንዲህ ነው፣ ቋሚና ፍጹም የሆነ እውነት። እሺ፣ አሁን ምስሉ የተራ መጣ። ስለዚህ እግዚአብሔር ዓለም ማይለወጥ ከጊዜና ከቦታ ውጭ የሆነ አውድ። ይህንን ሐሳብ ይዘን ወደ እኛ ዓለም ስንመለስ ልዩነቱ በጣም ትልቅ ነው ማለት ነው። ታዲያ ጽሑፉ እኛ የምንኖርበትን ጊዜ ህዋ እንዴት ነው የሚገልጸው? እዚህ ላይ ነው እንግዲህ ንጽጽሩ በጣም አስገራሚ የሚሆነው። ጊዜ ህዋ የፍጥረት አውድ ነው፣ እኛ ያለንበት። አዎ፣ ሁሉም ነገር መጀመሪያና መጨረሻ ያለውበት፣ የሚለወጥበት፣ የሚንቀሳቀስበት ውስን የሆነ ዓለም። ውስን። ጽሑፉ ይህንን ለማስረዳት የሚጠቀሙበት ምሳሌ አለ። ያው በኮሪያኛ የተጻፈ ስለሆነ ጊዜ ህዋን ከእግዚአብሔር አንጻር ሲታይ በአንድ ትልቅ በርሜል ውስጥ እንዳለች አንዲት ጠብጣ ውሃ ይለዋል። አንዲት ጠብጣ ወይም እንደ ኢሜንት አቧራ ቅንጣት። ማለትም ጊዜ ህዋ በእግዚአብሔር ውስጥ ነው ያለው፣ ነገር ግን የእርሱ አካል አይደለም። ልክ ነው። ወይም ከእርሱ ጋር እኩል አይደለም። በጣም ትንሽ የሆነ ነገር ነው። እዚህ ላይ ነው ነገሩ ይበልጥ ውስብስብ የሚሆነው። ስለ ጊዜ ያለንን ግንዛቤ ይፈታተናል። እንዴት? ለእኛ ጊዜ እንደ ወንዝ ነው አይደል? ከኋላችን ያለው አልፏል፣ ከፊታችን ያለው ይመጣል፣ እኛ መሃል ላይ ነን። እውነት ነው። ነገር ግን ጽሑፉ እንደሚገምተው ለእግዚአብሔር ያለፈው ያሁኑና የወደፊቱ በአንድ ጊዜ ይገኛሉ። ሁሉም ነገር አሁን ነው። ይሄ በጣም ከባድ ሐሳብ ነው። በጣም። ይህ ማለት እኮ የእኛ ትግል፣ ስኬታችን፣ ሁሉም ነገር ቀድሞ ነው በተጻፈ መጽሐፍ ውስጥ እንዳለ ገጽ ነው ማለት ነው። አዎ፣ ወደዛ ያመራህ ነው። ጸሐፊው የሚጠቀመው ተመሳሳይ ምሳሌ ነው። ለእግዚአብሔር ጊዜ ህዋ እንደ አንድ ሙሉ መጽሐፍ ነው። ሁሉንም ገጽ በአንድ ጊዜ ማየት ይችላል። በትክክል። የመጀመሪያውን፣ መካከለኛውን እና የመጨረሻውን ገጽ በአንድ ጊዜ ያያል። ለእኛ ግን ገጽ በገጽ የምናነበው ታሪክ ነው። ይህ የነጻ ፈቃድን ነገር ጥያቄ ውስጥ አይከትም። ጥሩ ጥያቄ። ጸሐፊው ግን የሰውን ነጻ ፈቃድ ይሽራል እያለ አይደለም። እሺ። ይልቁንም የእግዚአብሔርን ሁሉን አዋቂነት ከኛ ውስን እይታ አንጻር ለማስረዳት የሚደረግ ሙከራ ነው። ለእርሱ የተናቀቀ ታሪክ ነው፣ ለእኛ ግን አሁንም የተጻፈ ያለ ታሪክ ነው። እሺ፣ ይህንን ሐሳብ ለአንድ ሰከንድ እናስበው።
በጣም አእምሮን የሚፈታትን ነው እና ይሄ ወደ ማዕከላዊው ስነ መለኮታዊ ጥያቄ ይመራናል። ማይለወጥ ፍጹም ከሆነው ዘላለማዊ አውድ የሥላሴ ሁለተኛው አካል ለምን ወደዚህ ውስን ተለዋዋጭና ችግር ወደ በዛበት ጊዜ ሕዋ ገባ? ምን ዓላማ ኖሮት ነው? እዚህ ላይ ነው የጽሑፉ ዋና መከራከሪያ የሚገኘው። ዓላማው ሁለት እንደሆነ ይገልጻል። ሁለት? አዎ፣ አንደኛ ፍጥረቱን ማጠናቀቅ፣ ሁለተኛ ኃጢአትን ከጊዜ ሕዋ ሙሉ በሙሉ ማስወገድ። ቆይ እነዚህ ሁለቱ ሂደቶች ለምን በዘላለማዊነት ውስጥ ሊከናወን አይችሉም? ምክንያቱም በፍጹም ዘላለማዊነት ውስጥ ለውጥ የለም። አሃ፣ እውነት ነው። የማዳን ሥራ፣ የፍጻሜ ሂደት፣ እነዚህ ሁሉ ጊዜና ለውጥን ይጠይቃሉ አይደል? ልክ ነው። ስለዚህ የሥላሴ ሁለተኛው አካል ራሱ ፍጡር ሆኖ ወደ ጊዜ ሕዋ መግባት ነበረበት ይላል ጽሑፉ። እሺ፣ እዚህ ላይ አንድ ያልገባኝ ነገር አለ። ጽሑፉ የኃጢአት ዕድል መኖሩ ራሱ ኃጢአት በእርግጠኝነት ይፈጸማል ማለት ነው ይላል። አዎ፣ ይህ በጣም ወሳኝ ነጥብ ነው። ይሄ እኮ በጣም ጥልቅ አባባል ነው። ፍጡራን ነፃ ፍቃድ ካላቸው ዕድሉ ብቻ መኖሩ እንዴት ነው ይህን ያህል እርግጠኛ የሚያደርገው? በጣም ጥሩ ጥያቄ ነው። ጸሐፊው የሚያቀርበው መከራከሪያ እንዲህ ነው። በጊዜ ሂደት ውስጥ ማንኛውም ዕድል ማለትም ፖሲቢሊቲ እሺ ይዋሊደር እንጂ ወደ እውነታ አክቹዋሊቲ የመቀየር ዝንባሌ አለው። እስቲ በምሳሌ አስረጅኝ። አንድን ዳይስ ሚሊየን ጊዜ ብትጥል 6 ቁጥር መምጣቱ አይቀርም። እውነት ነው። በተመሳሳይ ፍጡር የኃጢአት ምርጫ የማድረግ ነፃነት እስካለው ድረስ በረዥሙ የጊዜ ሂደት ውስጥ አንድ ፍጡር የሆነ ቦታ ላይ ያንን ምርጫ ማድረጉ አይቀሬ ነው ይላል። ገባኝ። ስለዚህ ፍጥረትን ፍጹም ለማድረግ ኃጢአትን ማስተሰሬ ብቻ በቂ አይደለም። በቂ አይደለም። የኃጢአት ዕድል ራሱ ከስር መሰረቱ መወገድ አለበት። ይህ ማለት የሰው ልጅ ታሪክ በሙሉ ከፍጥረት ከውድቀት እስከ መዳን ድረስ ያለው ጉዞ የዚህን የኃጢአት ዕድል ከስራቱ የማስወገድ ሂደት አካል ነው ማለት ነው። በትክክል የፍጥረትን ታሪክ በሙሉ በአንድ ትልቅ ዓላማ ስር ያጠቃልለዋል። እናም መጨረሻው ምንድን ነው? የዚህ ሁሉ ሂደት ግብ? እዚህ ላይ ጽሑፉ አንደኛ ቆሮንቶስ 15ን ይጠቅሳል። ኃጢአትና ሞት ከተሸነፉ በኋላ ማለትም የኃጢአት ዕድል ከጠፋ በኋላ ወልድ መንግሥቱን ያውም የተጠናቀቀውን ጊዜ ሕዋን ለአብ ያስረክባል። የመጨረሻው ግብ እግዚአብሔር በሁሉ ስፍራ ሁሉ እንዲሆን ነው። እግዚአብሔር በሁሉ ስፍራ ሁሉ እንዲሆን። ይህ የፍጥረት ሂደት የመጨረሻ ፍጻሜ እንደሆነ ይቀርባል። እሺ፣ እስካሁን የተወያየንባቸውን ከባድ ሐሳቦች ለማጠቃለል እንሞክር። በአንድ በኩል የእግዚአብሔር ፍጹም ማይለወጥ ከጊዜ በላይ የሆነ አውድ አለ። በሌላ በኩል ደግሞ የእኛ ውስን ተለዋዋጭና በጊዜ የተገደበ እውነት አለ። ዋናው ውጥረት እዛ ጋ ነው ያለው። በአንድ በኩል የማይመረመር ፈጣሪ፣ በሌላ በኩል ደግሞ ውስን ፍጥረት። እና ጸሐፊው ደጋግሞ የሚያስታውሰን ነገር ቢኖር እኛ በጊዜ ውሃ ውስጥ ሆነን ከጊዜ ውሃ ውጭ ያለውን ነገር ሙሉ በሙሉ መረዳት አንችልም። የምንጠቀመው ቋንቋ፣ የምናስብበት መንገድ፣ ሁሉም ነገር በዚህ ዓለም የተገደበ ነው። ይህንን ሁሉ ስናስብ አንድ ሰው ስለ ሕይወት፣ ስለ ዓላማ፣ ስለ ስቃይ ያለው ግንዛቤ ሊቀየር ይችላል። በጣም ጽሑፉ ይህንን ሁሉ ከዳሰሰ በኋላ በመጨረሻው ላይ በእውነት አእምሮን በሚያናውስ ሐሳብ ይተወናል። የትኛው ሐሳብ ነው? ጸሐፊው እንዲህ ሲል ይጠይቃል። ከእግዚአብሔር አንጻር ሲታይ እኛ የምንኖርበት ጊዜ ውሃ እውን ነው ወይስ እንደ ሕልም ወይም ሐሳብ ነው? ዋው! መላው ሕይወታችን፣ ስቃያችን፣ ደስታችን ምናልባት ለእግዚአብሔር እንደ ሕልም ነው የሚለው ሐሳብ ለመቀበል በጣም ይከብዳል። በጣም አስደናቂ ጥያቄ ነው። ለእኛ እውነታችን ከምንም በላይ እውን ነው አይደል? ሕመማችን፣ ደስታችን፣ ትግላችን ሁሉ እውን ነው። ነገር ግን ከዘላለማዊው ሁሉን ከያዘው አምላክ አንጻር ሲታይ ይህ ሁሉ እንደ አንድ ቅጽበታዊ ሕልም ሊሆን ይችላል የሚለው ሐሳብ እጅግ በጣም ጥልቅ ነው። ዝክ በዘላለማዊው መድረክ ላይ እንደታየ አጭር ትዕይንት። ልክ እንደዛ። ጽሑፉ ግን እዚያ ላይ ያቆምም። በጣም በሚገርም መንገድ ነው የሚደምድመው። እሺ፣ ሕልም እንኳ ቢሆን የመጨረሻው ነጣ በሆነው በእግዚአብሔር ራሱ ውስጥ የሚኖር ሕልም ነው ይላል። ያ ነገሩን ሙሉ በሙሉ ይቀየረዋል። እናም ይህ ለአድማጭ እንዲያሰላስልበት አንድ የመጨረሻ ጥያቄ ያስቀምጣል። መላው እውነታችን በእግዚአብሔር አእምሮ ውስጥ እንዳለ ሐሳብ ወይም ሕልም ከሆነ ይህ ስለ ሕልውና፣ ስለ ዓላማ
እና በሕይወታችን ስለምናሳልፈው ስቃይ ያለንን አመለካከት እንዴት ይቀይረዋል? እናም ይህ ህልም ጥሩ መጨረሻ እንዲኖረው የሚጥር አምላክ ካለ የህመማችን ትርጉም ምን ሊሆን ይችላል?